እገልሃለሁ፣ በመርዝ እገልሃለሁ። ወይ ውጣ። አይደለሽ ማን ያለሽ? ማን አለ ቤት ውስጥ ነን እንዳለው? ዝም ነን እንዳለው? ከኔ ውጭ ማን ይኖራል? ተዘጋጁ። ማን ነው? ጀርቤን ላሳየህ እንዴት እንዳደረገች። ይኸው እስኪ ጀርቤን። ኧረ በስመ አብ። አየህ አንቺን በድብቅ ሲሆን ከደልኩ ማን የመጣው ስላት ማን መጣ? ዝም ብሎ ነው፣ ጎረቤት ነው። እንዴት እንደዚህ ይመታል? ጭንቅላቴን ነው እንደው ወስዳ በቃ ትገይኝ እንደሆነ ትገይኝ እንደሆነ ከዛ እኔ እያየ የሆነ ከፊት ጉድጓድ ነገር አለ፣ ራቅ አይልም። ገብታ ጥልቅ አለች። ከመቼ ነው እንደዚህ ተደብቀን የምንኖረው? እኔ ሰቻችሁኛል። የትንሿ መምጣት የአይኗ ለካ የሌንስ ችግር ነው። እሷ ቀላል ነው። ሞት ይሻለኛል እንዴ እየተሰቃየሁ። አዎ ሞት ይሻላል። ኖራህም እየተጠቀምክ አይደለም እኮ አለችኝ ነበረችኝ። አውጥታች ሰይጣን ጥላብኝ ነው። አንተ ጋር የተገናኘሁበትን ቀን መራግቦ ነኝ። ትዕግስትን ያገኘኋት ከስራ ወጥቼ ጥብቅና ቆሜ ሰላም ውድ የገኒ ሚዲያ ቤተሰቦች እንደምን አላችሁ? ሰላም ፍቅር ጤና ከእናንተ ጋር ይሁን እያልኩኝ እንግዲህ ወንድማችሁ ጋዜጠኛ ብሩክ ዛሬ እንግዲህ እዚህ ከምታዩት ወንድማችን ጋር ተገኝተናል ማለት ነው። ያው ከሰሞኑ የተፈጠረ ያለውን እያንዳንዱ ነገሮች ተመልክታችኋል። በጣም አሳዛኝና አስፈሪና አስከፊ ነገሮችን እንግዲህ ስናሳልፈናል እስከ ሳምንታት ማለት ነው። ያው እናንተም ሀሳብ አስተያየታችሁን እየደወላችሁ ከጎናችሁን እንደሆናችሁ ታብራችሁ ለነበራችሁ ውድ ፋሚሊዎች በጣም ከልብ እናመሰግናለን ማለት ነው። ለቤቱ አዲስ የሆናችሁ የደውል ምልክቷን በመጫን ሰብስክራይብ እያደረጋችሁ እንግዲህ ቤተሰብ እንድትሆኑን ስል ከወዲሁ መልእክቴን አስተላልፋለሁ። ውድ ቤተሰቦቻችን ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብሮታችሁን ተሳዩን ስል ከወዲሁ መልእክቴን እያስተላለፍኩኝ ዛሬ ወደ ወንድማችን ወደ መጣንበት ጉዳይ እሄዳለሁ ማለት ነው። ሰላም ወንድማችን። እሺ ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ያው ሰሞኑን በተደጋጋሚ ስደውልን ነበረና እስቲ እኔ ጋርም የምነግራችሁ ነገሮች አሉ ብለን ነበረ እና እስቲ ያን ነገር ከመግባታችን በፊት እዚህ ጋር ውድ ቤተሰቦቻችን ይሄንን ፕሮግራም የተካተሉ ስለሆነ እስቲ ስምን አስተዋውቅልን። እሺ ያው በመጀመሪያ በስልክ አስቸግሬህ ብዙ ስራ ጥለህ እኔም ስለዚህ ድረስ ስለመጣ አመሰግናለሁ። ምንም አይደል፣ ያው ስራችን ስለሆነ ችግር የለውም። ያው ጓደኛዬ ነው አንተን እንኳን እንዳገኘ ያደረገኝ ጓደኛዬ ነው። በዚሁ አጋጣሚ አመሰግነዋለሁ። ስሜ ታደሰ ይባላል። እሺ ታደሰ፣ እስቲ ታዴ ያው ብዙ ነገሮችን አጫውተኛል። በቴሌግራምም በስልክም እየደወልክ ብዙ ነገሮች አንተ ላይ የተፈጠሩ እየደረሱብህ እንዳለ ነግረኛል እና እስቲ ያ ነገር ምንድን ነው? እስቲ ታዴ ከመጀመሪያው ጀምሮ ታዴ ማን ነው ከሚለው ጀምሮ እስቲ ያለውን ነገር ግልጽ አድርገን ንገረኝ። እሺ እንግዲህ ያው እኔ ታደሰ እባላለሁ። እንደ ማንኛውም ሰው ክፍለ ሀገር ነው ትውልዴ፣ የገጠር ከተማ ነገር የተወለድኩት። ትምህርቴንም በዛ ነው የተማርኩት። ትንሽ ከ1 እስከ 8 ተምሬ 9 እና 10 ራቅ አለኝ። እሱንም ያው ተመላልሼ ተማርኩ። ሲከብደኝ እዛው አካባቢ ስንቅ እየቋጠርኩ ተከራይቼ አንድ ክፍል ቤት እዛ አንድ አካባቢ ልጆች ነበርን። አንድ ላይ ተከራይተን ትምህርቴን በጥሩ ሁኔታ ተምሬ ጥሩ ነጥብ አምጥቼ እንግዲህ አዲስ አበባ ዩኒቨርሲቲ ነው የዛሬ 6 ዓመት ገደማ ዲግሪን ያዝኩት። ያው እንግዲህ ስራም ስፈልግ ብዙ ቆይቻለሁ። በምን ዘርፍ ነበር የተመረከው? የተመረኩት ኤፍቢ ነው። ያው በህግ ነው ያጠናሁት። ህግ ነው ያጠናሁት። ያው ትንሽ ስራ ለማግኘት ተቸግሬ ነበር። ያው እንግዲህ ይሄን ይመስላል። ስራም ነበረኝ። ያው ነው ያርገውና ስራም ነበረኝ። ምን አይነት ስራዎች ሰርታል ስልክ? ያው ስራ ሲጠፋ እንግዲህ ወደ ግል ስራዎች ነው ብዙ ጊዜ የምናደለውና ያን ነገሮችን አልሞከርክም አንተ? አይ እኔ በማንኛውም ፍርድ ቤት ጠበቃ ነበርኩ። ዳኝነትም ሰርቻለሁ። ጠበቃ ሆኜ ሰርቻለሁ። ክፍለ ሀገር ድረስ ሄጄ ሰርቻለሁ። ክፍለ ሀገር ነው እንደውም መጀመሪያ ስመደብ የተመደብኩት በዳኝነት ክፍለ ሀገር ነበር የሄድኩት።
እዛው የተወለድክበት ቦታ ላይ ነው ወይስ ሌላ ክፍለ ሀገር? አይ ሌላ ገጠራማ ቦታ ነበር የሄድኩት። ያው ስራ እስከሆነ ድረስ ማገልገል አለብህ ተብዬ ወደዛ ሄጄ ሰርቻለሁ። እዛ የተወሰነ አገልግዬ ከዛ ጠበቃ ሆኜ ነው ወደ ከተማ የተመለስኩት። ወደዚህ ወደ ተማርኩባት ከተማ ጠበቃ ሆኜ ሰርቻለሁ። አሁን ላይ እንኳን እየሰራሁ አይደለም። ያምንድነው ስራውን ያቆምኩት? ያው ስራው ከዚህ ከጤናዬ ጋር በተያያዘ ከዚህ ከአይኔ ጋር በተያያዘ ከበደኝ። ምንም ዋናው ደግሞ ያው ባለቤቴ ናት። እንግዲህ ባለቤቴ ሊበላት እንጂ ስለ ባለቤት ደውለህ የተወሰኑ ነገሮች ነግረኝ ነበር እና እስቲ ያው አንተና ባለቤትም ያው እንዴት እንደተገናኛችሁ ነው አልነገርከኝም እና እስቲ እሱን ነገር እስቲ ግልጽ አድርገህ ንገረኝ። እሺ ትዕግስትማ ተዋት ጉድ አደረገችኝ። ለማንኛውም የትዕግስት ነው የባለቤት ስም? ትዕግስት ትባላለች። ትዕግስት ነው ስሟ። እንዴት እንዳገኘኋት ታውቃለህ? አታስታውስም? ያው ታዲ ያለውን ነገር እዚህ ጋር እንግዲህ እኛም ከጎንህ ሆነን እርዳታ ከኛም የሚያስፈልጉ ነገሮች ለማሟላት እስከመጣን ድረስ ተረጋግተህ ያለውን ነገር ነው ልነግርህ የሚገባው ማለት ነው። ምን አይነት ክፉ ቀን እንዳገኘኋት እንደው ፈጣሪ ምን አድርጌው እንደሆነ ከዚች ከሴጣን ያገናኘኝ። ተወኝ አታስታውስም? ያው ነገሮች ከባድ እንደሚሆኑ ይገባኛል፣ ግን ያለውን ነገር ከመሰረቱ ጀምሮ እያንዳንዱ ነገር ካልነገርከን እኛም አንተ የምንረዳበት መንገድ አይኖርም አይደለ? ያን ነገር ደግሞ ስለምታውቀው እስቲ ትዕግስት ማነች? ከእሷ ጋር እንዴት ተዋወቃችሁ? ምንድን ነው የተፈጠረ ያለው? እስቲ እያንዳንዱ ነገር ግልጽ አድርገህ ነገር ነው። ይኸውልህ ትዕግስትን ያገኘኋት ከስራ ወጥቼ ጥብቅና ቆሜ ጉዳዩን አሸንፌ ነበር። ጉዳዩን አሸንፌ እግሬ እየሄድኩ ትራንስፖርት አልነበረም። እስቲ በክል አድርግ ብዬ በእግሬ እየሄድኩ ይቅርታ መታወልኝ። ችግር የለውም። በእግሬ እየሄድኩ ከፊት እየሄደች እና እኔ የምታይ ነው የመሰለኝ። የሚገርም እያየኋት እንቅፋት ይመጣታል። ምንድን ነው እቺ ደግሞ ሀሳብ ላይ ሆና ነው ምንድን ነው ብያለሁ። ከዛ አይኔ እያየ የሆነ ከፊት ጉድጓድ ነገር አለ፣ ራቅ አይልም፣ ገብታ ጥልቅ አለች። አይኗ ያይም ነበር ነው በሰዓቱ? አይኗ ያይም ማለት ምን እያየሽ ብዬ አወጣታለሁ። ለካ አይኗ ያይም። በጣም በራሴ ተሰማኝ። ብዙም ጊዜ አይነ ስውሮች ያው የራሳቸውን ምርኩዝ አላቸው፣ ወይ መሪ ይዛሉ አይደለ? ወይ የሚመራቸው ሰው ይኖራል፣ ወይ ደግሞ እዚህ ጋር ያንተም ትንሽ ብረት ነው ያዝከው እዚህ ጋር እና የራሳቸው የአይነ ስውሮች እንትን አለ፣ ዱላ አለ እና እንደዛ ይዛሉ። አለችኝ ነበረችኝ። አውጥታች ሰይጣን ጥላብኝ ነው ትዕግስት ተብዬዋ። ምን እንደበደልኳት አላውቅም። እኔ እንደው ከእግዜሮ ታገናኘኛለች ብዬ ብዙ ነገር አድርጌላን ነበር። ጭራሽ እኔ ላይ ተውስጥ። ከዛ በኋላ ምን የተፈጠሩት? ከዛማ ምን ሆነ መሰለ አወጧት። እንዴ አይንሽ እኮ አይ ምንድን ነው ችግር? እኔ እኮ የምታይ መስሎኝ። አረ መንገድን ያውቀዋል አለች። መንገዱን ለካ ታውቀዋለች። እና ድንገት ተቆፍሮ ነው ለካ ድንገት ሰፈሬ ነው መንገዱን አውቀዋለሁ ብዬ ነበረ። ለካ ሲቆፍሩት ነው እንትን ያሉት ብላ እንትን አለች። በቃ ይዞሽ አልኳት። እግሯን በራሴ ተጸጸቱ። እኔ ነኝ ጥፋተኛ እያየዋት ፈጣሪን ነገር ለምን አሳየኛል። እግሯን አሳሻዋት። እስክድን ጠየኳት። ተመላልሽ ተግባባን። ስልክ ተቀያየርን። እንደውም ትደውላለች። ስተዋት ስራ ቢዚ ሲያደርገኝ እኛ ስራ ይታወቃል። ደህና ነው ትለኛለች። በጣም በቃ እውነት እኔ የሚያውቁ ይመሰክሩልኛል። በጣም ሳፖርት አደረኳት። ከዛ በኋላ እንዴ ታያለ ወይ ምናምን አለች። እኔ ይኸውልሽ አይ ነበረ። አሁን ላይ ግን አይኔ በብዙ ምክንያት እንትን እየደከመብኝ ነው። ለምን መሰለ እንዳይሰማት ብዬ እኮ ስለዚህ በሰዓቱ እንግዲህ አንተ እንደረንካት ካወቀች ታያለህ እኮ የሚለው ጥያቄ እንዴት ሊፈጠር ቻለ? አይ አንተ ታያለህ የሆነ በቃ ታያለህ፣ አንተማ ታያለህ የሆነ የእንትን ስሜት እየተሰማት ነው። እኔ ነኝ እንጂ እዚህ ቤት ምናምን ትላለች። አንተ እያየህ እሷ አለማውጣት እኔን እዚያው ስትል እንዳይሰማት ብዬ ምን አደረኩ መሰለህ? አይ መቼስ እኔም አይኔ እየደከመ ነው። ለምን እንደሆነ አላውቅም። ምርመራ ላይ ነኝ። ተይኝ እስኪ ምናምን አልኳት።
አይኔም እውነት ከማንበብ ደክሞ ነበረ። ምርመራ ምንም አደርግ ነበር። አንድ አይኔ ማለት ነው። አንድ አይኔ እንደዛ ነበረች። አንዱ እንኳን በደንብ ያይልኝ ነበር። አንድ አይኔ ግን ደከመች። ለምን እንደሆነ አላውቅም። የሆነ ነጸብራቅ ነው ምናምን አሉ ዶክተሮቹ ስመረመር። ከዛ በጣም ስታሳዝነኝ ችግሯን ስጠይቃት የአይኗ ለካ የሌንስ ችግር ነው። የሷ ቀላል ነው። የኔ እኮ ሌንስ እንደዚህ ነው፣ ከተቀየረ ማየት ይችላሉ አለች። እና እንደዛ ከሆነ እንዴት ቤተሰቦቿ ምናምን ሕክምና አልሰጧት? ሕክምና መሄዳለች እኮ አይን የሚሰጣት አታውቁ ነው። ሌንስ የአይነቺ ሌንሷ ትቀየራለች ታውቃለህ። እሷ ለካ ውስጥ ስገባ ብዙ ነው የሚጠሩልህ ገንዘቡን ነው። ኧረ እቺ የአይን ሕክምና በራሷ እና ብሩም ውድ ነው። ውጭ ድረስ ሂጂ ተብያለሁ ምናምን አለች። ረጋ በል። ያው የተፈጠሩ ያሉ ነገሮች ውስጥ ላይ ሲደጋገሙ ስታስባቸው በጣም ከባድ እንደሆኑ እረዳለሁ። እና እስቲ ያለውን ነገር እንትን ያልክ ነገር ታደሰ እንደዚህ ሆንኩኝ። ያው ሁሉን ለፈጣሪ መተው ነው። እና ያው ወደ መሄድ ወዳለበት ቦታ ሄደን ያው መቅጣት ያለበትን ሰው ካለ ተቀጥቶ ሁሉ ነገር ወደ ነበረበት እንዲመለስ እናደርጋለን። ያ ነገር እንዲሆን ግን እያንዳንዱ ነገር ማወቅ አለብን እኛ አይደለ? ስለዚህ ያው እንደምንም እስከዛሬም ታገሰካል። ያው መጀመሪያ እንደነገርከኝ ከሆነ ስለዚህ ዛሬ መታገስ አይከብድም ብዬ አስባለሁ። እሱማ ነው ምን አደርጋለሁ። አንዴ ራሴ የገባሁበት በገዛ እጄ የሚገርም እኔ ነኝ በብሬ ውጭ ድረስ ወስጄ የአይኔን ሌንስ ሰጥቼ እንድታያረኳት እኔ ነኝ። ኦኬ አንተ አይነን ለሰው ከሰጠዋ ነው ማየት ያቆምከው? እቺ አንድ አይኔ ሌንስ ሰጠዋት፣ አንድ አይኔ ደግሞ ደካማ ነች። እቺ ደካማ አይኗ ለካ በሷ ብቻ ስትጠቀም ትደክማለች። ከነ ምንም በቃ ምንም ያው ድፍና አለብኝ እንዳላስተለ። አይ ችግር የለውም። እና በቃ እንደዛ ሆነ እልሃለሁ። ማየት ጀመረች። ኦኬ ተሳካ። ደስ አላት። እኔ በቃ እኔ እንደሰጠዋትም እንድታውቅ አልፈለኩም። የሚገርም በቃ እንደሰጠዋትም እንድታውቅ አልፈልግም። ከዛ በኋላ እንደዛም ሆነ እኔ ከሰጠዋት በኋላ እሷ አየች እኔ አንድ አይና ነኝ ምናምን እችም ደካማ ናት አልኳት። ተዋደድን አብረን መኖር ጀመር። ወደ ትዳር የዛኔ በቃ እኔም ደስ አለኝ፣ ወደድኩ። አንድ ላይ መኖር ጀመርን። ኖረን ስንጨርስ ይኸው እንግዲህ ኖረን እዚህ ደረስን። ለካ እሷ በውስጧ ብዙ ነገር አስባልኛለች። አይኔ ብዬ ማስባትን ዱላዬን ጭምር ቀማች። ይሄ ነገር እንዴት ሊፈጠር ቻለ? ምክንያቱም አይኗ ከዳነ በኋላ እንግዲህ በሰላም ወደ ትዳር እንደገባችሁ ነው እየነገርከኝ ያለው አይደለ? ከዛም በኋላ እንዴት ምን ቢፈጠር ነው ምርኩዝን አውጥታ እስከመጣል እና የተለያዩ ጭቆናዎችንም እያደረሰችብህ እንደሆነ ነግረኛል። ያ ነገር ደረጃ ልደርስ ቻለችው ምን ተፈጥሮ ነው? በቃ የምትለኝ ምንም በቃ ተከኒ ይመስለኛል። እንደነገርኩ በስልክ የወደደችው ሰው አለ ብዬ መጠርጠር ጀምሬያለሁ። እኔ እስካሁን እንግዲህ አላይም፣ ግን ምን ይሆናል መሰለህ ሳወራት ታወራኛለች። እኔ ቁጭ ብዬ በሩ ክፍት ይላል። ማን የገባው ማን የወጣው ብላት ምንድን ነው እኔ አልንቀሳቀስ እንዴት ትለኛለች። አጠገቤ ቁጭ ብላ እኮ አይም ብላ። ኦኬ ቤታችሁ እንግዲህ አንተ ቤት እያለህ መጣ ሰው አለ እያልከኝ ነው ያለው? እሱ እኮ ነው የምልህ። ማን የመጣው ስላት ማን መጣ ዝም ብሎ ነው ጎረቤት ነው ትለኛለች። ከዛ በቃ ብዬ አንድ ቀን ጓደኛዬ ይሄ ከአንተን ያገናኘኝ አይኑ ያያል ነገረኝ። በቃ ምን ነገረህ? ከሌ ይባላል። እኔ እርግጠኛ ሳልሆን ስሙን አልጠራም። እርግጠኛ ስሆን ግን ማንነቱን ለእናንተ ጭምር ነው ማጋለጠው። እርግጠኛ ስላልሆንኩ ግን ምንም ማድረግ አልችልም። ከሌ አለኝ። ከሌ አለ። አንተ ስራ ስትወጣ እንደዚህ ሞኝ የሚገርምህ አማክራለሁ። የህግ አማካሪም እሰራለሁ። እውቀቱ ስላለኝ ማለት ነው። ይነግሩኛል፣ ጉዳዩን አማክራለሁ። እሷን ስራ ለመስራት ስወጣ እከሌ የተባለው ሰውዬ ይገባል። አዎ። ከዛ በኋላ እኔ ማታ ሳገኛት በቃ አትጠቀኝ አትንካኝ ነው የምትለኝ። ለምን እንደሆነ አላውቅም። ምን ሆነሽ ነው? አሞኛል። ሁሌ ይኸው ስንት ጊዜያችን መጣ። 2ኛ ዓመታችን እየመጣ ነው። ዓመት ከ6 ወራችን። ዓመት ከ6 ምን ካደረጋችሁ? ይኸው በቃ አትንካኝ
ምንም ነገር አሞኛል ትለኛለች። ለካ እሷ ቀን ጉዳዩን እየፈጸመች ነው። እኔ ማታ ይህንን ሰው እንግዲህ አለ እየገባ ነው እያልከኝ ያለውን ሰውዬ ጓደኛ ካይቶ የነገረው ወይስ እንዴት ነው? ጓደኛዬ ነው እንጂ ጓደኛዬ ነገረኝ። እና እናንተን ያገናኘኝ ለዚህ አይደለ እንዴ? እነሱ አሉ ጉዳዩን በደንብ ያሳውቁሃል፣ በደንብ ይከታተሉልሃል። እና የጨቀጨኩ ለዚህ አይደለ እንዴ ወንድሜ? እሱን ልክ ነህ። ግን ጓደኛ ካሁን ይሄን እንግዲህ በአይኑ እስካየህ ድረስ በራሱ በኩል ሊወስዳቸው የሞከረ እርምጃዎች የሉ። ምንም ማድረግ አልችልም ማለት እኔ ልረዳ የምችለውን ከይስልክ ደውለህ ጉዳዩን ንገራቸው፣ ያለውን ነገር እዛው ጨርስ። እኔ ምንም ላደርግልህ አልችልም ማለት። ሰውየው የሚገባ የተባለውም ጉልበታም ነው መሰለኝ፣ ይደበድበኛል ብሎ ፈርቶ መሰለኝ። እሷም በቃ አልፈልግም አለች። ውጣ በቃ አንተ ራስን ቻልና ኑር። አንተ አንዳንዴ ከስራ ስመጣ ቆልፋብኝ የለችም፣ በር ቁጭ ብዬ እጠብቃታለሁ። ቁልፍ የለክም አንተ ቤቱ? ተዘጋጁ። ተረጋጋ ወንድሜ። እያንዳንዱ ነገር ትንሽ ከባድ እንደሆነ በጣም ይገባኛል። የደረሰ በማንም አይደረስ እንደሆነ እንዲሁን በድያት እንደሆነ ለመረጋጋት ሞክር። ታዲያ እያንዳንዱ ነገር ያው ከአሁን በኋላ እንደዚህ ያን ነገር እንደማይፈጠር እኛ የተቻለ ነገር እናደርጋለን። ግን እያንዳንዱን ነገር ደግሞ አሁን እሷ ቤት ውስጥ የሚያደርገች ያሉ ነገሮች እንዳለ ቀደም ብለህ ነግረኛል። እና ምንድን ነው እሱ? ማታ ቁጭ ብዬ ጠብቄ የብርድ ቀጥቅጦኝ ይከፍቱልኝ። ስትመጣ ማታ የትም ዞራ ትከፍትልኛለች። ገብቼ እተኛለሁ። ምግብ ካለም አሰጠኝ። በቃ እሷ የምትፈልገው ጥዬ እንደወጣ። ለምን ነው ምግብ ድረስ መከለከል? ይሄን በቃ ውጣ። እኔን በቃ ማየት አትፈልግም እንደሆነ አንተ እንትኑን ደበቀችብኝ። እቺ ዱሎ አለች አይደል ሜጇ፣ እሱን ነው የደበቀችብኝ። እስቲ ምን ይባላል? ይኸው ይሄንንም ጎረቤት ነው በቃ እንካ እስከዛ በዚህ ተጠቅም ብሎ ይሰጣል። ነገርየዋ እንኳን ጥሩ ነች፣ መቼስ ይጠቁመኝ። ጠንከር ያለች ብረት ነች ነገር ነች። መቼስ ምን ላድርግ? እስቲ ሌላ አንተ ላይ እንግዲህ እየደረሱ ያሉ አካላዊ ጉዳቶች ምናምን ካሉ እስቲ እነሱ ነው ንገረኝ። ነገርኩህ። ይኸውልህ ቤት ገብቼ ምግብም የለም፣ ሱስ ጎረቤትም ያበላኛል። ግን ጎረቤት አሉ። ይኸውልህ እዚህ ጎረቤቶች አሉ። በቃ እንደው ሁሌ እንዳዘኑልኝ ነው። እንደው ምግብም ቀስ እሷ ሳታይ ቀስ ብለው ምግብ ይሰጡኛል። ቤታቸው ምናምን ብለው ጠርተውኝ ይበላሉ። ግን ምን መሰለ የከበደኝ ነገር፣ አንደኛ እኔ ሚስቴ የያዝኳት ልጅ አይኔ ሰጥቻት እሷ እንድታይ አድርጌ እኔ እንደዚህ አይኔ ድብን ብሎ ጠፍቶ እንዲህ የምታሰቃየኝ ለምንድን ነው? አንደኛ እሱ። ሁለተኛ እንደው ባይሆን ለጥላት ራሱ እንደዚህ ይደረጋል። አንተ ልብስ እኮ አሰጠኝ፣ እርቃኔን ልብስ ትደብቅብኛለች። እርቃኔን እኮ በቃ አትወጣም ዛሬ ከቤት ትለኛለች። ኧረ እባክሽ ተይኝ፣ ከወጣ ይናገራል ብላ እኮ ሌላ ሶስት ታወራለህ። ሌላ ነገር እንደምታውቅ እሷ ታውቃለች ነው አንተ እንደምታውቅ እንዴ? ታዲያ ስለዚህ አሁን ጓደኛክ እንደነገረክ ነው አንተ ይሻታልክ ነው ያልከውና እኔ እኮ አይኔ ስለማያይ ነው እንጂ ይኸውልህ አይኔ ቢያይ ኖሮ ቁጭ ብዬ ይገባል ይወጣል እኮ አሉ። እንዴት ብዬ ሊያዘው? እሷም ትቆጣኝ፣ ታስፈራራኛለች። ምን ያሽም ተሰራ እገልሃለሁ፣ በመርዝ እገልሃለሁ ወይ ውጣ ትለኛለች። አምሽቼም አልገባም። ሰው የሚገባው ሽምዬ ተብዬውም እንዳይገለኝ እፈራለሁ። ሽሜ ነው ስሙ። ቅድም እነግርሃለሁ ስትል ነበር። ሽሜ ነው ሽሜ አልኩ አይደል? እባክህ ስሙን ተው ለጊዜው እስኪረጋገጥ። እሱ ያደረሰብህ ጉዳት የለም? ሽመልስ ነው ሽሜ ነው የምትለው? አቆላምጦ አንተ ላይ ያደረሰብህ ጉዳት እሱ? አይ የለም፣ እሷ ነው እሱ አጠገቤ አይደርስም። እሱ እንደሆነ አውቃለሁ። ግን እሷ እኔን በቃ እንደማታረገኝ ነገር የለም። ማታረገኝ ይኸውልህ ዱላ ይደበቃል፣ የአይነ ሰወር ዱላ ይደበቃል። ከነዛ ውጭ ድብደቦች ምናምን እንደምታካሄድበት እንግዲህ ነግረኝ ነበር። እና ያ ነገርስ እንዴት ነው የተፈጠረው? ያው እንግዲህ እንዲህ እጠይቃታለሁ። ማን ነው የገባው እላታለሁ፣ ማን ነው የወጣው እላታለሁ። ያኔ ትመታኛለች። እንደው በእንዴት እንደዚህ ይመታል? ጭንቅላቴን ነው እንደው ወስዳ በቃ ታደርገኛለች። ለምን ጠየቅ ነው?
አዎ ማን ነው? ምን ዝም በል ምን አገባ እንዳትጠይቅ፣ እኔ ብቻ ስነግርህ ነው የምትሰማው ትለኛለች። ተወኝ፣ እየሆንኩ ያለሁት ነገር አይነገርም። ይህ ነገር ለቤተሰቦቿ ለማሳወቅ አልሞከርክም በአንተ በኩል? እኔ ይኸውልህ በቃ አይፈልጉም ቤተሰቦቿም ከዚህ ውር ጋር ይቅርብሽ ነው። እኔ እኮ ያጠፋሁት ያኔ አይኔ ይሰሳል። አይነ ስውር ነበረች ሳለ ማየት ጀመረች። ማየት ጀመረች። ኧረ እባክህ ቤተሰቦቿ በሰው ቁጭ ከዚህ ምን ማለት ነው እያሏት ማየት ጀመረች። ታሞ የተነሳ የሚባል ነገር እኮ አለ። ፈጣሪን ረሳ። አየህ ሲደርስ አንስቼ እኔ ይኸውልህ አንድ ነገር ልንገርህ፣ እኔ የሰጠሁት ሌንስ ከተሰበሰበልኝ የሚሰጠኝ ሰው ካለ ማየት እጀምራለሁ። እማልዋሽ ነገር ነገ ጠዋት እኮ ያለው እንደዚህ ሆኜ አልቀርም። ፈጣሪ አይተውኝ። እቺ ሌንሷን ካገኘው እኮ ማየት እችላለሁ። ችግሩ እቺ ሌንሷ ነው። አንስቼ የሰጠው ሚስት ትሆኛለሽ ብዬ እሷ እንግዲህ ከዚህ ከጎረምሷ ጋር ሆና ስትደፋብኝ ውሃ ትደፋብኛለች። ቆሻሻው ይደፋለሁ። ቆሻሻዋ እላይ ላይ የምገለብጥ አይዞህ ጎረቤት እኮ ነው አንተ ልብሴን የሚያጥብልኝ። ጎረቤቶቹን ትሰድባቸዋለች። አንድ እንደዚህ ሽራቸው እንዳትጠጉት ቀስ እያሉ ነው ምግብ የሚሰጡ። እሷም ስለሌለች ነው አሁን ጎረቤት ድምጻቸው። እሷ ከመጣች በራቸውን ዘግተው ብቀኝ ሁሉም ይፈራታል። እንዲህ ስድቧ ገብታ እኔን ደግሞ ትደበድበኛለች። ለእኔ ብለው እኮ ጀርቤን ላሳየህ እንዴት እንዳደረገች ይኸው እስኪ ጀርቤን። ኧረ በስመ አብ አየህ ችየው እኮ ነው አየህ። ለማን ላውራው? መሄጃ ጥቼ በጣም ከባድ ነገር ነው። ጎዳና ከሞት በምን መታ ነው እንደዚህ ቁስል በቁስል ያደረገችው? እኔ በምን እንደምደበደበኝ ምን አውቃለሁ። ጀርቤን ነው በቃ በጣም ከባድ ነው ከምር። በጣም ቁስል በቁስል ሆኗል እና ምን አድርጊያት እንደሆነ አላውቅም። ተወኝ። ሕክምና ግን አግኝተሃል ለቁስሉ? አሁንም በደንብ አልደረሰም። ኧረ እዚሁ ቤት ውስጥ እሷ ናት እኮ የሆነ ነገር እንጂ ሕክምና ምን ሲደረግ ማን እንዴት ለማን ተናግሬ ለማንም እንዳትናገርብኝ እንትን ካላለ ብዬ ነው። እሱ ችግር የለም ሁሉ ነገር በእኛ ማን ይቀራል። ካወቀች ትገለኛለች። ጀርቤን ካየችብኝ አሳየው ለሰው ካልኳት አትወኝም እባክህ። ኧረ ችግር የለም ያንን ነገር ካሁን በኋላ የሚያሰጋ ነገር የለም። ዛሬ አሁን የት ሄዳ ነው? ቤትም እንግዲህ ስመጣ ግቢ ውስጥም ያው ጎረቤቶችን ብቻ ያገኘኋቸውና የት ሄዳ ነው እሷ? ኧረ ብትኖር ታስገባሃለች እንዴ? ሄዳ ነው ተደውሎላት ነው የወጣችው። እሱ ማን እንደደወለ አላውቅም። እሱ ማን ወጣች። እሷ ስትወጣ እኮ ነው በመሀል አንተ ስትደውል ተቀብዬ ያስገባው እንጂ ተወኝ እባክህ። የምትረዳኝን ነገር ብቻ አሳውቅኝ ነው። እንደው ከዚህ ጉድ አውጣኝ በቃ። እንደው አይኑንም የሚሆን ሌንሱን የሚሰጠኝ ሰው ካለ ጠይቅልኝ በሚዲያ። እንደው ከዚህ ቤት የምታወጣኝ መንገድ ካለ አውጣኝ። ከድብደባ ገላግለኝ። እኔ በቃ የመጨረሻ የምለምን ይሄ ነው። ኧረ በማርያም እንደው በቃ ይህንን ብቻ አድርግልኝ፣ ገላግለኝ። ችግር የለውም። እያንዳንዱ ነገር እኛ ማድረግ የምንችለውን ነገር እንግዲህ ያው ውድ ቤተሰቦቻችንም ይሄንን ፕሮግራም የተከታተሉ ስለሆነ ማድረግ የሚችሉትን እያንዳንዱን ነገር እንግዲህ ያደረጉላል ማለት ነው። እኛም ከጎን ሆነን እንግዲህ እያንዳንዱን ነገር ማስተካከል ያለበትን ነገር እናስተካከል። ሌላ መናገር የምፈልገው ነገር ካለ ልሰማ ዝግጁ ነኝ። እንግዲህ እኔ የምልህ እናንተ ያው እየሰራችሁ ያላችሁት ስራ ጓደኛዬ ነግሮኛል። እና በቃ የተቸገረ እንደው በየቤቱ ስንት ይኖራል እኮ። እኔ እንደዚህ ይሆናል ተብዬ ታደሰ እንደዚህ ይሆናል እንዲህ ይሆናል ተብሎ ተገምቶ አያውቅም። እውነቴን ነው የምልህ፣ የታወቅኩ ሰው ነው። ግን ያም ሆነ ይህ በየቤቱ ያሉትን እዩዋቸው። እንደው እኔ ስለምንህ አንድ ሁለቴ ሶስቴ አስደውለኸኛል። ስራ ቢዚ ነኝ ብለህ እሷን ነገር ብቻ እባክህ። እንደው ሰው ተቸግሮ ነው ያለው። እሷን ብቻ ነገር ነው የምነግርህ። ሌላው በቃ ከዚህ ጉድ አውጣኝ። አይኔ አይቶ ደግሞ እናንተን ለማመስገን ያውቃኝ። ከዚህ ጉድ ፈጣሪን ያመጣልኝ እናንተን ብዬ እያሰብኩ ነው። እንግዲህ ይህን ነው የምልህ። እንግዲህ ውድ ቤተሰቦቻችን እያንዳንዱን ነገር እንደሰማችሁት ነው። በጣም ከበድ ይላል። እንግዲህ አይንን ሰጥቶ እንግዲህ መልሶ እንግዲህ በራስን አይን ራስን መቀጣት ይለዋል። ይሄ ነው
በሰጣት ኃይል ላይ ነው እንግዲህ አየው ብላ ተነስታ እሱን ለማጥፋት እየጣረች የምትገኘው ውድ ባለቤቱ እና በጣም ከባድ ነው። በጣም ከባድ ነገር ነው እየሰማን ያለ ነው። ያው ዛሬ እንግዲህ ምንድን ነው የምናደርገው? እያንዳንዱን ነገር በቂ የሆነ ማስረጃ ማግኘት ስለሚገባን እዚህ ድብቅ ካሜራ እናስቀምጣለን እና ያንን ድብቅ ካሜራ እየተፈጠረ ያለውን ነገር እኛ ከውጭ ሆነን የምንከታተል ነው የሚሆነው። በቂ የሆነ ማስረጃ እስክናገኝ ድረስ ግን እና ለአንተ ደውለን እስክናሳውቅ ድረስ ምንም የተለየ እንቅስቃሴ እንዳታደርግ። በዛ ያንዳንዱን እንቅስቃሴውን እንግዲህ በድብቅ ካሜራ ተመልክተን በቂ የሆነ ማስረጃ ካገኘንባት በኋላ እያንዳንዱን ነገር መደረግ ያለበት ነገር ያው ይመጣል የተባለው ሰውዬም መምጣቱ አይቀርም ብዬ ተስፋ አደርጋለሁ እና በዛ ድብቅ ካሜራ ስለምንይዘው ማን እንደሆነ አንተም እርግጠኛ ስላልሆንክ ነው ሰውዬውን እና ሌላ ብዙ ሰዎችም ሊኖሩ ይችላሉ አብሯት እንደዚያ ነገር ሊያደርጉ የሚችሉ እየነገርከኝ ካለው አንጻር ማለት ነው እና እንደዛ ስለምናደርግ እያንዳንዱን እንቅስቃሴ ከዚህ በፊት እንደምታደርገው ረጋ ብለህ ምንም እዚህ ቤት ሰው እንደመጣ ማወቅ የለባትም እሷ ማለት ነው። ያው እንደነገርክኝ ያው ከሰው ጋር ግንኙነት እንድታደርግ ፍላጎት ስለሌላት ነው ይሄን ነገር እያልኩ ያሉት። እያንዳንዱን ጥንቃቄ ግን ከዚህ በፊት እንደምታደርገው ታደርጋለህ። እኛም ድብቅ ካሜራችንን እዚህ ያስቀምጠን እንግዲህ ምን እንደሚፈጠር የምንመለከት ይሆናል ማለት ነው። እንግዲህ ውድ ቤተሰቦቻችን ያው ወንድማችንን መርዳት የምፈልጉ እንግዲህ ያው ያለውን ነገር በቴሌግራም እንግዲህ እንድታሳውቁን ስንል ከወዲሁ አሳውቃለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የደውሉ ምልክቷን በመጫን ደግሞ አዲስ ሲሆናችሁ ቤተሰብ እንድትሆኑ ስልክ ከወዲሁ አሳውቃለሁ። እስከ ፕሮግራማችን መጨረሻ ጊዜ አብራችሁን ቆዩ። እንግዲህ ውድ ቤተሰቦቻችን ያው ካሜራውን እንግዲህ በሚገባ አሪፍ አድርገን እንግዲህ በማይገመት ቦታ ላይ ገጥመን ጨርሰናል ማለት ነው። ከአሁን በኋላ እዚህ ቤት ምን እየተፈጠረ ነው የሚለውን ነገር እንግዲህ በዚህ ድብቅ ካሜራ የምንመለከት ይሆናል ማለት ነው። እንግዲህ ታዴ እያንዳንዱን ነገር አስተካክለን ጨርሰናል። ያው ቀደም ብዬ መጀመሪያ እንደነገርኩህ እዚህ ጋር ምንም አይነት የተለየ እንቅስቃሴዎች ለማሳየት እንትን እንዳትል ያው እኛ እንደመጣ ምናምን ማወቅ ስለሌለባት ማለት ነው። ስለዚህ ያው ከዚህ በፊት እንደምታደርገው እዚህ ቤት ያለውን ነገር ከዚህ በፊት እንደሚደረገው መቀጠል አለበት ያለውን በቂ የሆነ ማስረጃ እስክናገኝ ሰውየውንም እንድናገኘው ማለት ነው። ስለዚህ ያው እሷ ሳቷ መምጣቷ ተደርሷል ብለህ ነበር ቅድም። ስለዚህ እሷ ከመምጣቷ በፊት እኛ እንውጣና እስኪ ያለው ነገር ምንድን ነው የሚሆን የምንመለከት ይሆናል። መልካም ጊዜ ይሁን እንግዲህ ታዴ። ልሻኛ። ኧረ ችግር የለውም ልሻኛ። ኧረ መንገድ ላይ ድንገት ታገኝ ስለምችል እዚሁ በሩን ላወጣ። አይ መንገድ ላይ ታገኝ ስለምችል ብዬሽ ነው። ዝጋው በሩን። እሺ ተዘጋው። እሺ ታዴ። እሺ እስቲ ደግሞ ስልኬ የት ነው ያለው? ዱላ ደግሞ ስልኬ ሄሎ መላኩ ታደሰ ነኝ። እባክህ የት ሆነህ ነው? ያንን ጉዳይ እኮ ልነግርህ ነው። ዛሬ መጡና አዎ አንድ መልካም ልጅ ነው። እስቲ መጨረሻውን ያሳመረው። አዎ ቤት መጡ። አልነበረች ያለች። የት ሆነህ ነው? መጣሁ። በቃ ታዲያ እንደዛው እዛው ላውራ እንደ ያለኝ ያልኩትን ያለኝ እንዳለ በቃ እዛው ሊጠብቅ መጣሁ። ማነው? ወዴት ነው እንዴ? ቁጭ በል። እየወጣህ ነው? ትዕግስት ወይ መጣሽ እንዴ? እንዴት ነህ? ሰላም ነው? ምን ነው በጊዜ እረፍት ላድርግ ብዬ። ይሻላል? አንዳንዴ አይሻልም? እኔም እስኪ ንፋሲን ከኝ ብዬ እኮ ይሻላል። ነገሩ ቤት መሆኑም ያው አንተ ብዙ ጥቅም የለውም አይደለ?
አንቺ ግን በጊዜ ስራ ላይ ነው። ጥሩ ነው። አንዳንዴ ያው ቤት መሆኑን ጥሩ ነው አይደለ? በቃ እንግዲህ እስኪ ዝም ብዬ ነፋስ ወስጄ ልምጣ። ዞር ዞር መቀመጡ ጥቅም የለውም። አንተ ምን ነው እንደዚህ እንደወጣ ፈለግሽ? በጣም የምናወራው ካለሽ መቀመጥ ትችላለህ። ምን አንቺ እኔ ላወራሽ ስል አንድ ቀን በሰላም አውርተሽኝ አታውቂም። መጣሁ እስኪ ዝም ብዬ አንዴ ከቂጤ ተነስቻለሁ። መጨቃጨቅ ነው እንደ በወጡ በገባ ቁጥር እኔ ኧረ ተይኝ ተይ እባክሽ ተይ። የድሮውን አስቢ ተይ። አሁን መጨቃጨቁ በወጡ በገቡ ቁጥር እንደዚህ ነው እንደዛ ነው የሚባባል ነገር እኔ በጣም ሰልችቶኛል። በቃ ታክቶኛል። እኔ ከዚህ በላይ በእነዚህ አይነት ሁኔታ ራሱ መቀጠል እየከበደኝ ነው። በቃ መጨቃጨቅ አንዳንዴ ወጥተህ ሁሉ ባትመለስ ደስ ይለኛል። ኧረ ተይ ዘኝልኝ በቃ በእናትህ እኔ አሁን ደክሞኝ ነው የምመጣው። ማለሽ እኮ ይሄ የባልነት ጉዳይ አይደለም። በቃ ጭቅጭቅ ምናምን አልፈልግም። እኔ በጣም ሰልችቶኛል። በቃ የሚታክት አይነት ህይወት መኖር አልፈልግም። ምን አድርጌ አሁን ነው? ምንም ማረክኝ አይደለም። በቃ ጭቅጭቅህን አንዳንዴ ድምፅህን ሁሉ መስማት አልፈልግም። ቤት ስመጣ እረፍት ማድረግ እፈልጋለሁ። ምንም አይነት ድምፆችን አልፈልግም። አፋፌና በቃ ቤትም አትቀመጥ። ምንድን ነው ቤት መቀመጥ? ወጣ በል እንጂ። ጓደኞች የሉም? የምታገኛቸው ሰዎች የሉም? ኧረ ተይ ተይ። እንደው ዛሬ ደግሞ ድንገት መተሽ ድሮ ቁጭ ብለን ነበር የምትይው። ዛሬ ደግሞ ከቤት ውጣ። ምንድን ነው? በቻልኩ አቅም በቃ ጸጥ ማለት የምችል ከሆነ በል። ካልሆነ የምትወጣበት የለህም። አትወጣም፣ አትንቀሳቀስም። በቃ ከአንተ ጋር እንደኔ መታየት ማውራት ሁሉ ነገር ሁሉ ያስጣላኛል። ከኔ ጋር መታየት አብሮ መቀመጥንም ሁሉ አልፈልገውም። እኔ የምችል ከሆነ ወይ ጸጥ በል። አይ ካልክ ግን ውጣ። የምትወጣበት የለህም። በሞት ይሻለኛል እኮ እንዲህ እየተሰቃየሁ። አዎ መሞት ይሻላል። ኖረህም እየጠቀምክ አይደለም እኮ። መኖርህ ጥቅም የሌለው ነው አይደለ? አዎ ጥቅም የለውም መኖርህ። ለእኔ አዲስ አይደለም። ሁሌም እንዲህ እንዳልሽኝ ነው። ኑሮ ምናምን አልፈልግም። በቃ ከቻልክ እረፍት ላድርግ። እሺ ሸኝኝ እስኪ። ምን ወይ ነው የምሸኝህ? እንዳልወድ እኔ አንተ መያዝም መንካትም በቃ ሁሉ አጠገቤ ሁሉ እንድትሆን አልፈልግም። በቃ በቻልከው አቅም እሱን የምትረዳ ከሆነ ቢያንስ ከንግግሮቼ ተረዳ። እነዚህ ነገሮች አስፈላጊ አይደሉም። ኧረ ቴቴ እንደው እንደዚህ መሆን ላንቺስ ጥሩ ነው። እኔ እንደዚህ ምን አለ ትንሽ እንደው ትንሽ ምንም ትንሽ አይምሮ ቢኖርሽ። በቃ በቻልከው አቅም ወይ ጸጥ በል። በቃ ድምጼ ማስጠላኝ። ምንም ሁሉ ነገር አስጠልቶኛል። አንተ መስማትም ማየትም ከአንተ ጋር መራመድም መሆን ሁሉ አልፈልግም። በቃ ለአንተ ምንም አይነት ስሜት የለኝም። አንተ ጋር ያለኝ ነገር ነው ያብቅቷል። እኔ አልገባኝ እስከ ዛሬ አልፈህ ቁጭ በል ነበር። ዛሬ ውጣ ውጣ ያልሽው ለምንድን ነው? አዎ እረፍት ማድረግ ፈልጌ ነው የመጣሁት ቤት አይደል? አዎ ከቻልክ እረፍት እንዳደርግ እድሉን ስጠኝ። እወጣልሻለሁ። ፈሪ ስራሽን ይሰጥሽ። ሁሉም የስራው ነው የሚያገኘው፣ አታስብ። እሺንማ እሺ ይሁን። እዚህ ጋር ደግሞ የደቃሽው ዕቃ ምንድን ነው? እንደፈለግህ አድርገህ ውጣ። እንደውም አልወጣም። ትገይኝ እንደሆነ ምንድን ነው ከእኔ ጋር ምን ትገይኝ እንደሆነ አልገባኝም። እየሆንክ ያለውን ነገር አልተረዳሁትም። አልወጣም። ቤት ምንም እኮ የሚያጨቃጭቅ የሚያጫጫህ ነገር ምንም የለውም። ቤቴ ነው። አልወጣም። አሁን ጎረቤት እንዲሰማን አይደለም የምንጨቃጨቀው። በሰላማዊ መንገድ ወጥተህ ቢያንስ አየር ተቀበል እስኪ። ላንተም ዛሬ ታየሽ? ዛሬ እኔ እረፍት ማድረግ ፈልጌ ነው የመጣሁት ከስራ። ዛሬ እስከ ዛሬ ከቤት ለምን ወጣ እያልሽ ስትቀጠቅጪኝ ዝም ብዬ እየተጠራጠርከኝ ባልሆነ ዛሬ ከዚህ ውጣ። ከቤት ቤቴ ነው። አልወጣም። አልወጣም። እስኪ ምን ትገይኝ እንደሆነ አልበዛም እንዴ? እስከ ዛሬ ዝም ብዬ አሁን እሺ፣ ጩኸት አልፈልግም። በቃ እንዴት አለ? ጩኸት አልፈልግም። በቃ ስለባሰብኝ ነው። አሁን የምታማርበት ምክንያት ምንም አይገባኝም። አልወጣም እኮ አልኩሽ፣ ቤቴ ነው። እስቲ ምን ትሆኝ? ማንም ቤት አይደለም ያለህ የለም። እባክህ ከቻልክ በቃ ለአንተም ለእኔም የሚሻለው ወጣ ብለህ ስትመጣ ነው። አንዳንዴ ጭቅጭቅን መራቅ ጥሩ ነው። ወጣ ብትል አይሻልም? ለአንተስ ቢሆን አይደለም። አልወጣም። እስከ ዛሬ ቁጭ በል ስትይኝ ዛሬ በስንት ዓመትሽ ተነስተሽ በስንት ወርሽ ተነስተሽ ከዚህ ቤት ውጣ። አየር ይንካል። ሰለቸኝ። ከአንተ ጋር አብሮ መቀመጥ ይሰለቸኛል። ሰለቸሽ? እረፍትም ቢሆን ስመጣ አንተ ማየት አልፈልግም፣ ማግኘት አልፈልግም። ጀመረ እንጂ ከመቼ ወዲያ ነው እረፍት ያደረግሽው? ስራ ጥለሽ ወጥተሽ በጊዜ መጥተሽ ሂድ ውጣ። አስፈልጎኝ ነው የቀረሽ ይሄ ነበር። በቃ አሁን አንጨቃጨቅ። እሺ ምንም ሊያጨቃጭቅ የሚችል ነገር እኮ የለም። እወጣልሻለሁ። ምን ፈልገሽ እንደመጣሽ ማላቅ እወጣለሁ። ችግር ሰላም የለው ምን የለው። ከአንተ
ጋር የተገናኘሁበትን ቀን ነው የምራግበው እኔ። ያለበብኝ ነገሩ ምን አይነት ፍቅርም ሰላምም የለበትም። አንደኛው ወጥቶ በቀር ባይመጣ የተሻለ ነው። ኑሮም የሚጠቅምበት ነገር የለም። ወጣበት ያስቀራል። የሰው ሰላም የሚያጎድፈው ደህናት እንዴት ነሽ? ሰላም ነሽ ወይ? እኔ ቆንጆ ናፍቀሽኝማ አልመጣሁም። አንተስ በጣም ደስ የሚል አይደል? ሰላም ነው። እንዴት ነሽ? ሁሉ ሰላም? በቃ በወጣ በገባ ቁጥር ጭቅጭቅ ሁሉ ሰልችቶኛል። ታዩ እባክሽ እሱ ሲኖር ሰላም የለኝም አይደል? አንተን ሳገኝ ነው ደስ የሚለኝ። አዎ ጥሩ ስሜት የሚሰማኝ ዜን ካንተ በሳሳልከው ደስ የሚለኝ። የት ሄዶ ነው አሁንስ? ምን አውቃለሁ ቤት ነበረ በቃ አይወጣም። አሁንማ እንደ ሴት ሆኗል የሚቀመጠው ቤት ውስጥ። ለምን ጥረሹ ከኔ ጋር እንጋባ? አባት ደግሞ እያወቅ ምን ብዬ ጥዬ እወጣለሁ? ጎረቤትስ ለነገሩ ትናንት ያሳለፍካችሁን ረስታ ወጣች ረገጠችው የሚባል ነው የሚባል አልፈልግም። እኔ እዚህ እሱን እንኳን ፈልጌ አይደለም አይደለ? እኔ ቆንጆ ያ መለየትም አንዳንዴ በደንብ ይላክል። አለሁልሽ። ሰላም ነው። ናፍቀሽኝማ ነው የመጣሁት። በጣም ያው ከእሱ ጋር ማላገኘው ጊዜ ከአንተ ጋር ለማግኘት ታውቃለህ። አውቃለሁ። ስለዚህ በቃ በአጠቃላይ እሱ በህይወታችን ውስጥ ሊሆን አልፈልግም። እኔም እዚህ ቤት ተሸግሮት እኮ መምጣት እኮ አልፈልግም እኮ በቃ የሆነ መፍትሄና ብቻ በቃ የብቻችን ጊዜ እንዲሆን ነው ፈልገው። ሁሉ ህይወቴ ራሱ ካንተ ጋር ሊያልቅ ነው ፈልገው። በቃ ከእሱ ጋር ያለኝ ነገር በሙሉ ማቆም ፈልጋለሁ። ባለሁበት እንዲኖር አልፈልግም። እንደዚህ ሆኖማ አይቀርም። ታዲያ የሆነ መፍትሄ አምጣ። አብረን የምንሆንበት መንገድ እናመቻች። እስከ መቼ ነው እንደዚህ ተደብቀን የምንኖረው? እኔ ሰልችቶኛል የተንሻከኩ መምጣት እኮ። ታዲያ አንተ ከእኔ አትሻልም ለመፍትሄ? ቢያንስ የሆነ መደምደሚያ ላይ እንደርሳለን እኮ። ታዲያ ትንሽ ታገሽ ቤቢ። እሱ እኮ ነው ያልገባኝ። እስከ መቼ ነው እንደዛ የሚሆነው? እኔ ቆንጆ አይሆንም ከአሁን በኋላ። ታዲያ መፍትሄ ላይ እንደርሳለን። እስከ መቼ? አንድ ቀን ዛሬ የተባለ ፍቅራችንን በድብቅ ሲሆን ከብዳል እኮ አይደለም። እኔም ጠዋት ሁሌ እንዲቀሰቅሽኝ እፈልጋለሁ። ከእሱ ጋር ባትሆኚ በጣም ደስ ይለኛል። የጎረቤቶችን ከተለመሰ የሚፈልገው ስነሳዳሪ እንድትሆን የሚፈልገው። ስለዚህ መፍትሄ ላይ እንድረስ እስቲ እናስብበት። እኔ ከዚህ ሰውዬ ጋር ያለኝ ነገር ማቆም ፈልጋለሁ። አውቃለሁ እኮ። ታዲያ ቀርቼ እኮ አይደለም፣ ግን እቅድ ማቀድ አለብን። ገባሽ እኮ? ቅድም ከሆነውና እስከ መቼ ነው የምንጓዘው እንደዚህ? እስቲ እነግርሻለሁ። እኔም የናፈኩበትን ማን ነው? ምንድን ነው? እንዴት ናችሁ? ማን ናችሁ? እዚህ አለ ምን ብሎ መጣ?
አንቺም አይደለሽም። ማን ነው ያለኝ? ማን አለ ቤት ውስጥ? ነን እንዳለው ዝም እኔ አይደል እንዳለው ከኔ ውጭ ማን ይኖራል?